ሰላም የአፍሪ ፊልምስ ቤተሰቦቻችን እንዴት ናችሁልን? ተመልሰናል። ለዛሬም ልብ አንጠልጣይ የወንጀል የፊልም ዘውግ የያዘውን ፍሪ 5 ፓውንድስ ኦፍ ፕሬዠር የተሰኘውን ምርጥ ሙቪ ያመጣንላችሁ። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንድ አደም የተባለ በዕድሜው አርባዎቹ መጨረሻ ላይ የሚገኝ ግለሰብም ግማሽ ዕድሜውን እስር ቤት ላይም አሳልፎ በቅርብም ነፃ ሞቶ ተፈቶ ህይወትን ከአዲስ ሀብሎ ለመጀመር እየታገለ አዳም ምንም አይነት ቤተሰብ ሆነ ዘመዳ ዘመድም ስለሌለው ህይወትን በጣም አስቸጋሪም ሆናበት ለማደር ራሱ ቦታ ማቶ ድሮ የሚያውቀው ስቲቨን የተባለ ጓደኛው ቤትም አምርቶ እዛ ያለ እቃ ማስቀመጫን ቦታ ለምኖ እዛም ያድራል። በቀጣይ ቀን ፖሊስ ጣቢያም አምርቶ የእሱን ፋይል የምትከታተለው መርማሪንም አውርቶ ከዚህ በኋላ በምንም አይነት ሁኔታ ወንጀል ያለበት ቦታም እንዳትገኝ እንዲሁም የሚያስጠረጥር ነገርም ከተገኘብክ ራሱ መልሰህ ወደ እስር ቤት ትወረወራለህ። ስለዚህ በደንብ ተጠንቀቅም ብላም ትመክሯለችም ትለቋለች። በቀጣይም አንድ የኪራይ ቤት ላይ የምንኖር ሴት ጋማ አምርቶ በሩንም አንኳኩቶም ከፍታለትም ሲያውራት ለካ ይቺ ሴት ድሮ የዛሬ 13 ዓመት ከመታሰሩ በፊት የሚያውቃትና የድሮ ፍቅረኛውም እንደነበረች ልጅም ወልዳለት እንደነበረ ልጁንም እያሳደገ ሳለ ነው አደምም ታስሮ ትቷቸው የታሰረው። አሁን ከ13 ዓመት በኋላም ተፈቶ መጥቶ ልጄን አሳይም ቢያንስ ቢላትም እሷም ታዲያ በባዶ ትተከን ሄደካል፣ ስለዚህ ልጅ ግን አላሳይክም በማለትም ከልክለው ቤቷንም ለቆም እንዲሄድም ታናገሯለች። እሱም አማራጭ ስለሌለው እየተበሳጨም ይመለሳል። በጓደኛው ስቲቭን በኩል አድርጎ ልጄን ፈልግልኝ ልየው ልክፈልክም በማለትም አሳምኖት ስቲቭም ፍለጋውን ጀምሮ አንድ የባስኬትቦል የሚጫወቱ ወጣቶች ያሉበት ቦታም አዳምን ወስዶ ልጁን ከርቀት ያሳዩዋል። እኛም ታዲያ ድሮ ሕፃን የነበረው ልጅየው ጂሚም አሁን አድጎ ጎረምሳም እንደሆነ አደምም የልጁንም ማደግ እያየ እየተገረመ ቀጥታ ሄዶ አባትክ ነኝ ብሎ መተዋወቅም ከብዶት ጨዋታውም ላይ እንደ ኖርማል ሰው ተቀላቅሎም ይጫወታል። ሳያስበውም ከልጁ ጋም በአንድ ቡድንም ሆኖ እየተጫወቱ ጂሚን በመሃል ተገፍትሮ ሲወድቅ በንዴት እየተነሳ የገፈተረው ሰው ጋር ጸብም ለማስነሳ ሲሞክር አባቱም እሱን ለማስቀረት እንካ አግባ በሚል ኳስ ቢያቀብለውም ኳሱ የተሰጠው ጂሚ ግን የገፈተረው ሰው ላይ እየወረወረበት ጸብ ያስነሳል። አባትየው አደምም ልጁን ወግኖ ነገሩን ለማረጋጋት ቢሞክርም በኳስ የተገመታውም ሰው ታዲያ ጭራሽ ከሱ ጋር ጸብም ጀምሮ በቡጢ ቢለውም አደም የያዘው ይዞት ዋጥ አድርጎ ዝም ብሎም ይቀራል። በዚህም ጂሚ ይህን የሚያክል ግዙፍ ሰው እንዴት ፈርቶ ዝም አለም እያለ እየተበሳጨ ቦታውን ለቆም ይሄዳል። አመሻሽ ላይ አዳምም ልክ እንደሱ ከድሮ ህይወታቸው ተምረውና ተጸጽተው አሁን ላይ ኑሮን ለማሸነፍ ከሚታገሉ ሰዎች ጋር ተሰብስበውም እየተማከሩና እየተወያዩ ታሪኮቻቸውን አንድ በአንድ እያወሩ እኛም አዳም ድሮ በተፈጠረ ጸብም በእልህና በንዴት ተነሳስቶ ሳያስበው አንድ ሰውን ገሎ እንደታሰረና ያም ታዲያ ጥፋቱ ብዙ እድሜውን እንደነጠቀው ከልጁ ጋር የነበረውን ነገር አንድ ልጁን ሳያሳድግ እንዲሁ እድሜውን አሳጥቶት አሁን ተጸጽቶ እንዳለና አዝኖም እንደሚገኝ ይናገራል። እዚህ ጋር አደምን ትዕይንት ገታ እናድርገውና አንድ ማይክ የተባለ ወጣት ጋር ሄደን ማይክም ለጎዳና ህይወት አዲስ የሆነም ወጣትም ሲሆን ለአጎቱ ሲኪም እቃ እያቀባበለ እንደሚተዳደር ያንንም ስራም እየሰራ ወደ አንድ መኪናም ገብቶ እቃ ተቀብሎ እስኪወርድም ከአጎቱ ጋር የሚሰሩ ጋንግስተሮችም ታዲያ በያዙ ሽጉጥም እየደቀኑ እያስፈራሩት ይቀልዱበታል፣ ይሳለቁበታል። ማይክም ምንም ሳይናገራቸው እቃውን ብቻ ተቀብሎ ወደ አጎቱም ጋም ሆነው ያስረክባል። እኛም አጎትየው ሲኪም በከተማው አለ የተባለ ህገወጥ እቃ ሻጭና ገዢ ድራግን እንደዚሁ የሚያዘዋውር ግለሰብ ነው። የአደም ልጅ ጂሚም ሳይቀር የእሱም ደንበኛ ነው። ሲኪም ማይክን ያስፈራሩትን ሰዎች ስራቸውንና ጉዳቸውን ሰምቶ ሳይውል ሳያደር በንዴት ያሉበት ድረስም አምርቶ አንዱን መኪና ውስጥ ማስገብቶ እያስደበደበ ማናችሁም ከኔ ቤተሰብ ጋር በጭራሽ አትሳፈጡም እያለም ያስጠነቅቃቸዋል። ሲኪም ድራጎቹን የሚቀበለው ከአንዲት ማዳም ጀማል ከተባለች ሴትም ሲሆን እሷም ከዋና ዋና ቦታዎች እያመጣች እንደምታከፋፍል እሱም ከሷ ወስዶ ለሚያውቃቸው ትላልቅ አከፋፋይ ጋንግስተሮች እየበተነ በዛም ትርፍም ይሰራል። ለዛም ታዲያ የመጀመሪያ ቀን እሷን ማይክንም ይዞት ወደ እሷን በሄደ ሰዓት አዲስ ያስገባችውን ሄሮይን የተሰኘውንም ድራግ እያሳየችው እንዲወስድ ብትጠይቀውም ይህ ነገር ከባድ ነው፣ ከአቅሜ በላይ ነው፣ ይቅርብኝም ሲል አብሮት ያለው ማይክ ግን እንሰደውና ብዙ ብር እናትርፍበትም ቢልም አፉን እንዲዘጋም ነግሮት የለመዱትን ኮኬን ድራግ ብቻም ወስደው ገዝተዋትም ይሄዳሉ።
በቀጣይም ታዲያ ሲኪ ሁሌ ለሚሸጥለት ደንበኛው በጣም ጨካኝ የሆነው ድራግ አዘዋዋሪ ሰው ጋም ያመራሉ። ይህ ሰውዬም በጣም ተፈሪ ሰውም ሲሆን የራሱ ሰዎችን ራሱ ጥፋት ካጠፉም ለዛው ታዲያ ለዛ ጥፋታቸው ለምሳሌ ገንዘብ ከሱ ከሰረቁም ከወሰዱበትም እንደ ቅጣት አይናቸውን ነው የሚያወጣላቸው በለው። በሌላ ትዕይንት ደግሞ አንድ ኢላይ የተባለን ወጣትም እያየ ነው። ኢላይም ድሮ እንዲሁ አደም ታላቅ ወንድሙን የገደለበት ወጣትም ሲሆን አሁን የአዳምን ከስር መፈታትም እሱና እናቱም ሲሰሙ መልሰው ሀዘናቸውም ያገረሽባቸዋል። ኢላይና ማይክም ጓደኛ ማቾች ሲሆኑ ተገናኝተው እየተዝናኑ ጊታራቸውን አውጥተው እየተጫወቱ ወደፊት ተሳክቶላቸው ታዋቂ ዘፋኝም ሆነው ሙሉ ሀገሪቷን በዘፈን መዞር ምኞታቸውም ሲሆን አሁን ግን ያ በፍጹም የሚሆን ነገር ጭራሽ የማይታሰብም ስላልሆነ እየተዉት ኢላይ ታዲያ አሁን ስራው በተደጋጋሚ እያረፈደ ባለቀው የሚቆጣበት የኮንስትራክሽን ስራም ሲኖረው ከማይክ ጋም ተሰነባብተው ፍቅረኛው ሎሪን ሊያገኛትም ወደ ቤቷም ይሄዳል። ለዛሬም እንብላ እራትም ልጋብዝሽም ብሎ ጋብዟትም ከቤትም ይዟትም ይወጣል። ሁለቱም ሁልጊዜ በትናንሽ ነገሮች መጨቃጨቅ ልማዳቸው ነበርና የዛኑ ቀንም ክርክር ተነስቶ ተጨቃጭቀው ሎሪም ተበሳጭታ ከመኪናው ወርዳም ትሄዳለች። በዚህ መልኩ እራቱም ይቀራል። በቀጣይ ቀንም የማይክ አጎት ሲኪም ለማይክ አንድ ስራ ማዞት ከባድ ጋንግስተሮች ጋር ድራግ ሰጥቶም እንዲመጣም ይልኳል። ማይክም ብቻውን ወደዛ መሄድም ፈርቶ ጓደኛው ኢላይንም ለምኖት አብረው ወደ ቦታውም ያቀናሉ። ደርሰውም ማይክም ከመኪናው ወርዶ የሰዎቹን በር ያንኳኳል። ሲከፍቱለትም አስፈሪ ጋንግስተሮችን እየተመለከተ እነሱም ፊቱን ሲያዩትም ስለማያስፈራም በፊቱም ሲያላግጡበት እሱም ከኔ ጋር በጭራሽ አትሳፈጡ በሚል ማንነቱን ለማሳየትም ሲሞክር ይባስ ያላግጡበታል። ከዛ እንደወጣም ለኢላይ ይህ ስራኔ መሮኛል፣ አጎቴ እኔን አደጋ ያለበት ቦታ እየላከ የሚከፍለኝ ትንሽ ነው። ለዛም እኔ አዲስ እቅድ አምጥቻለሁ። ራሳችን ከማዳም ጂማልም እንዲሁ ድራግ ገዝተን ለሌሎች ድራግ አዘዋዋሪዎች ሸጠን ትርፉን ይዘን ከዚህ ከተማ በሰላም ወጥተን የምንፈልገውን እንደ ሙዚቀኛም ሆኖ መኖር ነው እያለ የማይመስል አደገኛ እቅድም ያመጣል በለው። ኢላይም ከማይክ ጋር ተለያይቶ ፍቅረኛው ሎሪንም አግኝቶ ትናንት ስለተጨቃጨቁበት ጉዳይ ላይ ያወራት ቢልም እሷ ግን ወስና ይህን ያንተ ነገር እዚህ ጋር በቃኝም እንፋታም ብለው ኢላይም በግድ አፍቅሪኝ እያለ የሚያስጨንቅ ሰው ስላልሆነም ምንም ሳይላት በሀሳቧም ይስማማል። በቀጣይ ቀንም አደም ጋር ትዕይንቱም ወስዶን እሱም ልጁም ያዘወትሩበት ቦታ ላይ ተቀምጦ ስዕሉን እየሳለ ጂሚን በዛ ሲያልፍም አይቶት ስዕል ላይ እሱን ጎበዝ ስለሆነም እየተረዳዱም ይስላሉ። ጂሚ የማያውቀው ነገር ቢኖር አደም እየሳለው የነበረው ስዕል ድሮ ሕፃን እያለ ለራሱ ለጂሚም ያስለው የነበረም ስዕል ነበር። በዚህ መልኩ ሳያስቡት አባትና ልጅም ጥሩ ጊዜም ያሳልፋሉ። ጂሚም ቤት ሲመለስ እናቱ ስዕሉንም አይታ ከአንዳንድ ከአደም ስራም ጋር እንደሚገናኝም አውቃ የእሱ ስራም እንደሆነም ባና ማን ይህን ስዕል የሰጠክ እያለች ስታፋጠው ጂሚም ለምን ጠየቅሽኝ እያለ መልሶ ስለ ሰውየው ስለ አደምም የምታውቀው ነገር ካለም አፋጧት። እሷን በስተ መጨረሻም አምና ሰውየው አባትክ ነው፣ ለ13 ዓመታት የት እንደገባ ሳይናገር ጠፍቶ ሳይረዳን ቆይቶ አሁን ገና መጣ፣ እማይሆን ሰው ነው እያለች ትነግሯለች። የዛኑ ቀን አደምም በመንደሩ ያለ አንድ ባር ላይም እንደ ባርቴንደር ሆኖም እንዲሰራም ስራም አግኝቶ በደስታ ያንን ስራም ተቀብሎ መስራት ይጀምራል። በምሽትም እዛ ባር ላይ ስራ ላይ በነበረ ሰዓት ማይክም ሊዝናና በገባም ሰዓትም አይቶት የኢላይ ታላቅ ወንድም ገዳይ እንደሆነም ያስታውሰዋል። ልክ ከአደምም ስራ ጨራርሶ ሲወጣ ማይክም ከአንድ ባልደረባው ከሲኪ ሰው ጋርም ሆኖ ለኢላይ ወንድምም ሊበቀሉለት ፈልገው ነገር ይፈልጉታል። ትቷቸውም ሲሄድ አጥቅተውትም ይሸሻሉ። ይህን ያላወቀው ኢላይም ሳምንቱ ለሱ ከባድም ሆኖ የወንድሙ ገዳይም ታዲያ ከስር ተፈቶ እንዲሁም ሚስቱም ፍቅረኛው ፈታውም። በዚህም ሳያበቃ እናቱ ደግሞ በልብ ድካም ሳቢያ ሐኪም ቤትም ትገባለች። ለልብ ድካሟ ምክንያት ደግሞ መንገድ ላይ የልጇን ገዳይ አደምንም ስላየችውም ነበር። ኢላይም እሷን እያስታመመ ጓደኛው ቤት ሲሄድ ደግሞ ሌላ ያልጠበቀው ዱብዳ ፍቅረኛው የነበረችው ሎሪ ከቤስት ፍሬንዱ ማይክ ጋም ሌላ ታሪክ ውስጥ ገብታም አይቷት እሱን የፈታችው ለምን እንደሆነም ገብቶት በንዴት ተበሳጭቶም ይወጣል። ማይክም በሰራው ስራም እያፈረ ከዚህ ከተማ በአፋጣኝ መውጣት አለብን፣ ወተንም እኔም ሙዚቃም አጠናክራለሁ፣ ለዛም ብዛት ያለው ገንዘብ አሁን
መሆን ያስፈልገናል እያለ ለሎሪም እየነገራት አጎቱን የመስረቅና ድራግም ከማዳም ጅማል ጋም ገዝቶ ለዛ አስፈሪው ድራግ አዘዋዋሪም አሸጦ አትርፎ በዛም ገንዘብ ታዲያ እቅዱን የማሳካት ሌላ እቅዱን እየነገራት በአፋጣኝ ከእሷ ጋም ሆነው ከአጎቱ ሲስኪም ታዲያ ሳይታይም ቅንጡ መኪናም ሰርቀውት ወደ ማዳም ጅማል ጋም አምርተው አሁን ገንዘብ እጄ ላይ የለም ስለሌለኝ ታዲያ ገራሚውን ሄሮዊን ድራግን ስጭኝና እሱን ሸጬ ገንዘቡን ላምጣልሽ ቢላትም ስላላመነችው ሳታምነውም ቀርታ ሳትሰጠውም ትቀራለች። በቀጣይም ያ ጨካኙ ድራግ አዘዋዋሪ ጋም አምርቶ ለሱም እቅዱን ይነግሯል። ገንዘብ ማስቀድመክ ስጠኝና የተሻለ ድራግም ላምጣልክም ብሎም አሳምኖት እንደ ማስያዣም የአጎቱን ቅንጡ መኪና ማስይዞም ይወጣል። ወዮ! በሌላ ቀንም አደምም ልጁ ጂሚን ባስኬት የሚጫወትበት ቦታ አምርቶ እያጫወተው ጂሚም አባቱ እንደሆነ እንዳወቀም ሳያስነቃ በመሃልም ታዲያ ቤተሰቡን ትቶ ብቻቸውንም ድሮ ትቶም ስለጠፋ በዛም ተናግሮት ይሄዳል። አደምም ነገሩን እንዳወቀም ገብቶት ተከትሎት አብዝቶ የሚቀመጥበት ቦታም አምርቶም ያወራዋል። ነገ ፍርድ ቤት ቦታ ላይም እንሂድና ሙሉም እነግርካለሁም ብሎ ገንዘብ እንደሚሰጠውም ቃል ገብቶለት ጂሚም እያቅማማም ተስማምቶ በነጋታው ያለው ቦታም ተገናኝቶ አደምም ሁሉንም ታሪክ ምንም ሳያስቀር ድሮ ላይ የተከሰተበትን ሁኔታ ሁላም ያስረዷል። በንዴት በተነሳም ጸብም የአንድ ሰው ሕይወት አጥፍቼ ታሰርኩ፣ ይኸው 13 ዓመታት ታስሬ መዛ አሳልፌ ተመለስኩ። በዛም በጣም ተጸጽቻለሁ። ወደኋላ ተመልሼ ሁሉንም ባስተካከልኩም እላለሁ እያለ አዝኖም ይነግረዋል። ይህን የሰማው ጂሚም ከፍቶት ወደ እናቱም አምርቶ ለምንድነው አባቴ እስከ ዛሬ ታስሮ እንደሆነ ያልነገርሽኝ? እሱንስ ለምን ደበቅሽኝ? ቢላትም እናቱ ግን አባትክ ውሸታም ሰው ስለሆነ ከሱ ጋር አንተ ምንም አይነት ግንኙነት እንዲኖርክ ስላልፈለግኩ ነው ብትለውም ጂሚ ግን ከዚህ በኋላ እኔም ስላደግኩ የራሴንም ውሳኔ በራሴም ወስናለሁ፣ ታከብሪልኛለሽ፣ እሱንም በየጊዜው ማግኘቴን እቀጥላለሁም ይላታል። እሷም አማራጭም ስለሌላት በልጇ ሀሳብም ተስማምታ በስልክም ለአደም ደውላ ጂሚን በየጊዜው እንድታገኘው ፈቅጄ ልካለው፣ ከዛ በፊት ግን አንተ እኔ ላይ ቤተሰቤ ላይ ላደረስከው በደል ሁላ ይቅርታም እንድትለኝ እፈልጋለሁም ትሏለች። አደምም የሚሰማው ነገር ሁላ ተአምር መስሎ እየተሰማው በደስታ በሀሳቡም ይስማማል። ለመጀመሪያ ጊዜም ህይወት ቀናም እያለችለት እየመጣች እንዳለም ይሰማዋል። ማይክ ጋም ስንሄድ ከሎሪ ጋም ሆኖ ያሰበው እየተሳካለትም ስለሆነ ልክ ሲጨራረስም ከተማ ለቀው እንዲሄዱ እሷን ብቻዋን ኤርፖርት ላይ ማምርታ እንድትጠብቀው ይነግራታል። ሎሪም በደስታ ተስማምታ ለጓደኛውም ቤትም ሄዳም ዜናውን ታበስራታለች። ጓደኛዋም ታዲያ ለእሷም ትደሰታለች። ማይክም ታዲያ ከጨካኙ ድራግ አዘዋዋሪ ያገኘውን ገንዘብም ይዞ ወደ ማዳም ጀማል ጋም አምርቶ በጠባቂዎቹም ታዲያ ማዳም ጀማል ዛሬ ስብሰባ ላይ ናትም እዚሁ ቁምም ሲባል እሱም ትንሽ ጠብቆ አላስችልክም ሲለው ለጠባቂውም ይኸው ገንዘቡ ትናንት ያወራንበትንም ድራግ ብቻ ተቀብለክልኝ አምጣልኝ በማለትም አምኖ የሚሰጠዋልም ይልከዋልም። ግን እዛውም እንዳለ ድፍን 30 ደቂቃዎችም ያልፋሉ። ወዮ ግራም አጋብቶት ወደ ውስጥም ሲገባ ማዳም ጂማልም ከሰዎቿ ጋር ሆና ምንም አይነት ስብሰባ ላይ ሳትሆንም ጠብቀው እሱን ተደናግጦ ድራጉስ ብሎም ሲጠይቅ ህጉን አታውቅም ማለት ነው እያለች ሽጉጧንም አውጥታ ግንባሩ ላይ ደቅናም እያስፈራራች ገንዘቡን ሳይቀር እንደወሰዱበትም ነግራ እንዳይመለስም ውሻም አድርገው እየገፈታተሩም ያስወጡታል። ህርፍ ድራጉንም ገንዘቡንም በእጁ ሳያስገባ በባዶ የቀረው ማይክም ወደ ጨካኙ ድራግ አዘዋዋሪ ጋር አምርቶ የቀረችውን ትንሽ ገንዘብ እየሰጠ ድራጉንም ገንዘቡም በእጅ የለም እያለ የተፈጠረበትም ቢናገርም ሰውየውም በንዴት ወደ ሲስኪ መኪናም ወስዶም እያንጠለጠለው ገንዘቤም እስከነገ ካላመጣክ እገልካለሁም ብሎም አስፈራርቶም ይለቋል። ወዮ ግራ የገባው ማይክም እግሩ ወደ መራው ሱቁ ላይ እየገባ የሰራችሁትን ገንዘብ አምጡ እያለም እየዘረፈ ብሩ እስኪሞላለት መዝረፉን ይቀጥላል። በሌላ በኩል ኤላይም ታዲያ አደም የሚሰራበት ባር ላይም አምርቶ ራቅ ብሎም ተቀምጦ አደምንም ይከታተለዋል። አደምም ከጓደኛው ስቲቭ ጋም እያወራ አሁን ህይወቴ ሁላ እየተስተካከለልኝ ነው፣ ስራም ታዲያ አገኘው፣ ከበፊት ሚስቴ ጋር ታርቄ ልጄንም እንዳየው ፈቀደችልኝ፣ ፈጣሪ ይመስገን እያለም ሲደሰት ኢላይም ያንን እየሰማ ዛሬ የመጨረሻ የምትኖርባት ቀንክ ነውም በሚል በበቀል አይንም ይመለከተዋል። ሆዮ እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል
ፊልም ወዳጅ ቲዩብ እንዲሁም ተከታታይ እየለቀቅንበት ያለውን ይቻለም ቻናልን እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ልክ ስቲቭም ከባሩ እንደወጣና ባሩም ባዶ እንደሆነ ኢላይም ሽጉጡን ቀልጠፍ ብሎ አውጥቶ አደም ላይም ይደቅንበታል። አደምም ዞሮ ሲያየው እየበረገገ ምክንያቱንም ሲጠይቀው ኢላይም እምባ እየተናነቀው ያኔ ድሮ ታላቅ ወንድሜን ነው አንተ የገደልክብኝ፣ ለበቀል ነው አሁን የመጣሁትም ሲለው አደምም እንደዛው እንደበረገገ ነገሩም ይበቀበዋል። ልክ ሊያረጋጋው እየሞከረ ሳለ ዋናው በር ተከፍቶ ማይክም ሊዘርፍ ወደ ውስጥ ሽጉጡን ይዞም ሲገባ ከኢላይ ጋር ተያይተው ኢላይም ፍቅረኛው ሎሪን እሱን ገሉ ለብቻው ሊወስድም የመጣም መስሎት ምንም ሳያንገራግሩ ሁለቱም የያዙትን ሽጉጥ እርስ በርስ ይተኳኩሱታል ብለው አዳምም ወደ ታች ይደበቃል። ቦታውም ጸጥ ሲልለት ከተደበቀበትም ወጥቶም ሲመለከት ማይክም ጭንቅላቱን ተመቶ ተገሎ መሬት እንደወደቀ እንዲሁም ኢላይም እግሩ ላይ ተመቶም እያቃሰተም ያያዋል። በፍጥነት ነገሩን ለመቆጣጠር የወደቀውን የማይክን ሽጉጥ አንስቶ ኢላይ ላይ ደቅኖበት ፖሊሶች ሲመጡ ይህ ሰውዬ ሊዘርፍ ሲመጣ እንደ ረዳከኝ ብቻም ተናግሬ በዛም ተርፈክ እኔም ልርዳክ አቃለው ድሮ ላይ ሳላስበው ወንድም ግን ገድዬብካለሁ፣ በዛም ከምታስበው በላይ ተጸጽቻለሁም እያለው አሁን ከልጄ ጂሚ ጋር ህይወትን እንደ አዲስ ልጀምር ልኖር ነው፣ እባክህ ተረዳኝ፣ ይቅር በለኝ ቢለውም ኢላይ በወደቀበት የራሱን ሽጉጥ ከፍ ለማድረግም ታግሎ ምንም ቢለመንም አይሆንም በሚል አደም ላይ ተኩሶም ይገሏል። ህረፍ። በቀጣይ ቀን ዜናም ላይ አዳም ባሩን ከዘራፊዎች ለመጠበቅ ሲሞክር ተተኩሶበት ተገደለም ተብሎም ይነገራል። በስተመጨረሻም ትዕይንቶቹ ላይ የአዳምን ሞት የሰሙት የበፊት ሚስቱ እንዲሁም ጓደኛው ስቲቭም በይበልጥ ደግሞ ልጁ ጂሚም አባቱን ገና ከማግኘቱም በማጣቱም አዝኖም ሲያለቅስም እያየ ነው። እንዲሁ ቤተሰቡ ሁላም አዝኖ ሴኪም ታዲያ የወንድሙ ልጅ የሆነው ማይክም ዘረፋ ሲያደርግ እንደተገደለና ዘረፋ እያደረገ የነበረው ደግሞ ለድራግ አዘዋዋሪው ለጨካኙ ሰው ገንዘብ ለመክፈል እንደሆነም ሲሰማ በንዴት ወደ ቦታውም አምርቶ ያንን ጨካኝ ድራግ አዘዋዋሪም አከታትሎ ተኩሶም ይገለዋል። በዚህ ስራውም ተይዞ በፖሊሶች ታስሮ ዘብጥያም ይወርዳል። ሎሪም ካሁን አሁን ማይክ ይመጣል በሚል ኤርፖርት ላይ የጠበቀችው እንዳለችም እያየናት ጂሚም አባቱንም ገና ከማግኘቱም ስላጣም ተከፍቶ እሱም የአባቱን ገዳይ ሊበቀል ራሱን ለበቀል ያዘጋጃል። በቀል ይቀጥላል። ወይ ጉድ! ይሄ ሙቪ እንዳሳየንም ሊያሳየንም የፈለገው ነገር በህይወታችሁ ብዙ ወንጀልና ችግር ህይወታችሁ ላይ ካለ ከችግር ራሳችሁን አርቃችሁ ፍቅርና ሰላም ያለበት ብቻም እየፈለጋችሁ ዋሉ የሚለውን ያሳየናል። እኛም በቀጣይ እንደዚሁ አዲስ ምርጥ ሙቪ ይዘንላችሁ ስለምንመጣ እንዳያመልጣችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን ለሁልጊዜው ቸር ቆዩልን።